ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ መሳይ ሞገስ እባላለሁ በኢትዮጵያ ኤሌክትሪክ አገልግሎት የሲዳማ ሪጅን ዳይሬክተር ነኝ። እንግዲህ ሲዳማ ሪጅን እንደሚታወቀው በኢትዮጵያ ኤሌክትሪክ አገልግሎት ውስጥ ካሉ 32 ሪጅኖች መካከል አንዱ ሪጅን ነው። ስለዚህ በሪጅናችን እንዳጠቃላይ ያለን አጠቃላይ ደንበኛ ብዛት 155 ይደርሳል ማለት ነው። ይህ ደንበኛ እንግዲህ በአብዛኛው 18% የሚሆነው የፕሪፔድ ወይም የቅድመ ክፍያ ደንበኛ ነው። ቀሪው ደግሞ ወደ 86 የሚሆነው የፖስትፔድ ከስተመር ነው። 1% አካባቢ ደግሞ የስማርት ሜትር ደንበኞች ነው ያሉን ማለት ነው። እነኚህም ደንበኞች አገልግሎት ለመስጠት በምናደርገው ሂደት ውስጥ እንደ ሲዳማ ሪጅን እንግዲህ 4 ሰብስቴሽኖች ይኖሩናል። ሐዋሳ ላይ 2 ሰብስቴሽኖች አሉን። እንዲሁም ደግሞ ይርጋለም ላይ ሌሎች 2 ሰብስቴሽኖች አሉን። እነኛም በመጠቀም የተለያየ ፊደር ላይኖችን በመጠቀም አገልግሎት እየተሰጠ ይገኛል ማለት ነው። በአገልግሎት መስጫ ማዕከሎቻችን እንግዲህ ያሉትና አጠቃላይ የሪጅኑን ፕሮፋይል ስናይ እነኚህን ሰብስቴሽኖች ለመጠቀምና ወደ አገልግሎት መስጫ ማዕከሎቹ ለማድረስ ወደ 3100 በላይ የሚሆኑ የመካከለኛ መስመር ላይኖች ይኖሩናል። እነኛን መካከለኛ መስመሮች እንግዲህ ወደ የማዕከላቱ ከሰብስቴሽኖቻችን ለማድረስ እና ለዛ ነው የሚጠቅሙን። ከዚህ ውስጥ እንደገና ደግሞ ከ2100 የሚደርሱ ደግሞ የትራንስፎርመሮች አሉን። እነኚህን ከመካከለኛ መስመር ተቀብለው ለደንበኞች ለማድረስ የሚጠቅሙ ትራንስፎርመሮች አሉን። እነኛን ትራንስፎርመሮች ተከትለው ደግሞ 2100 የሚደርሱ ደግሞ እና ከዛ በላይ የሚሆኑ የዝቅተኛ መስመር አለን። እነኚህ ዝቅተኛ መስመሮች እንግዲህ ወደ እያንዳንዱ ደንበኛ ቅድም እንደገለጽኩት ከ155000 በላይ ለሚሆኑት ደንበኞች አገልግሎት እየሰጠን ነው የምንገኘው ማለት ነው። ይሄ እንግዲህ እንዳጠቃላይ ከሰራተኛ አንጻር ስናየው ከሰራተኞቻችን አንጻር 24% የሚሆኑት ሴቶች ናቸው። እንዲሁም ደግሞ ቀሪው ፐርሰንቴጅ እንዳለ ወንዶች ናቸው ማለት ነው። እነኚህ እንግዲህ ሰራተኞቻችን ስብጥራቸው ይሄንን ነው የሚመስለው። አገልግሎት ለመስጠትም በዚህ መልኩ ነው የሚገኙት ማለት ነው። እንግዲህ እንዳጠቃላይ በክልላችን ከሐዋሳ ትልቁ ከተማ ነው፣ ዋናው ሪጅኑም ያለበት ነው። ከዛ በተጨማሪም 190 የሚሆኑ የገጠር መንደሮችና ቀበሌዎች በክልል ውስጥ ኤሌክትሪክ አግኝተዋል ማለት ነው። ወደ ሐዋሳ ከተማ ስንመጣ እንግዲህ ሐዋሳ ከተማ እንደዚህ ደምቃና ሸብርቃ የምትታየው በዋነኛነት በኤሌክትሪክ አገልግሎት ነውና ይህንን ኤሌክትሪክ አገልግሎት ከእያንዳንዱ እንቅስቃሴ ላይ ከኢንዱስትሪ እንደሚታወቀው ኢንዱስትሪ ዞንም እዚህ ከተማ ላይ አለ። ከኢንዱስትሪ ዞኑ እንዲሁም ደግሞ የመኖሪያ ቤት አገልግሎት፣ የተለያዩ ኮሜርሻል አገልግሎቶች ከነኚህ ጋር በተያያዘ ለሁሉም አገልግሎቶችና ለሁሉም ሰርቪሶች በጀርባ በኩል ያለው ይህኛ እንደ ጀርባ አጥንት ሆኖ እየሰጠ ያለው የኤሌክትሪክ አገልግሎታችን ነው ማለት ነው። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት በሐዋሳ ከተማ ውስጥ እንዲሁም ደግሞ በክልል ውስጥ ይርጋለም ኢንዱስትሪ ፓርክ፣ ሁለቱ ኢንዱስትሪ ፓርኮች በዋነኛነት በቁልፍ ደንበኝነት የምናገኛቸውና አገልግሎት የሚሰጡ ናቸው። እነዚህ ተቋማት እንግዲህ ያላቸው የሀገራዊ አስተዋጽኦ ከባድ ነውና እንደ ቁልፍ ደንበኛ ተቋማችን የራሱ የሆነ አደረጃጀት አዘጋጅቶ በዛ አደረጃጀት መሰረት የራሳቸው የሆኑ ኪ ከስተመሮች ወይም ቁልፍ ደንበኞችን የምናስተናግድበት መንገድ አለ። በአዲሱ አሰራር ስርዓታችንም ደግሞ በወርኪንግ ሲስተም ለዚሁ የሚሆኑ አደረጃጀቶች ተፈጥረዋል ማለት ነው። ስለዚህ ከዚህ አንጻር ለምሳሌ በሐዋሳ ኢንዱስትሪ ፓርክ ብናይ በአንደርግራውንድ ኬብል ነው ሰብ ደንበኞች የሚያገኙት ከሰብስቴሽን ማለት ነው። ስለዚህ መቆራረጡ በአብዛኛው በተወሰኑ ደንበኞች ላይ አይከሰትም ማለት ነው ከሰብስቴሽን እስካልሆነ ድረስ። ስለዚህ በዛ ደረጃ እየሰራን ያለ ነው። ሌሎች ኦቨርሄድ የሚያገለግሉትንም ደግሞ ምንድነው የምናደርገው ቶሎ ሪስፖንድ የሚያደርግ ቲም አለን ማለት ነው። ስለዚህ በፍጥነት እነኛን በማድረግ አገልግሎታቸውን የተሳለጠ የማድረግ ሁኔታ ተጠናክሮ ነው እየቀጠለ ያለው ማለት ነው። አዳዲስ ደንበኞችን ለማስተናገድ እንግዲህ የሲዳማ ሪጅን ኤሌክትሪክ አገልግሎት በ15ቱም አገልግሎት መስጫ ማዕከላት ዝግጁ ሆኖ ነው የሚጠበቃቸው። የኤሌክትሪክ ባንድ ቀን ኢኒሼቲቭ አለን። እሱን መሰረት በማድረግ እንግዲህ ለማገልገል ዝግጁ ነው ያለ ነው። ስለዚህ ደንበኞቻችን በሁሉም አገልግሎት መስጫ ማዕከላት መጥተው መገልገል ይችላሉ ማለት ነው። ከዚህም በተጨማሪ እንግዲህ በተለያየ የኤሌክትሪክ መሰረተ ልማት ላይ የሚደርሱ ጉዳቶችን ለመከላከል እንግዲህ ከደንበኞች ብዙ ነገር ይጠበቃል። በተለይ ከኛ ሰራተኞች ውጪ ያሉ ሌሎች አካላት እዚህ ላይ በጣም በስፋት ስለሚሳተፉ ደንበኞቻችን ምንድነው ማድረግ ያለባቸው? የተቋማችንን ዩኒፎርም ያለበሱ ወይም መለያ ወይም ደግሞ ባጅ ያላደረጉ መታወቂያ ያላደረጉ ሰዎችን እንደዚህ አይነት የኤሌክትሪክ መሰረተ ልማትን ሲነካኩ ወይም ደግሞ ጉዳት ላይ ሊያደርሱ ሲሞክሩ በአካባቢው ለሚገኝ የጸጥታ አካል ኢንፎርም በማድረግ ንብረቶችን ወይም ደግሞ ያለንን የጋራ ሀብት መከላከል ይኖርብናል ማለት ነው። በተመሳሳይ መልኩ ደንበኞቻችን እንግዲህ በተለያየ መንገድ የሚኖሩ መረጃዎችንና አገልግሎቶችን በሚፈልጉ ሰዓት ተቋማችን የተለያዩ የመገናኛ ብዙሃንን ከፍቷል። በቴሌግራም
በፌስቡክ በተለያየ መንገድ ጥያቄዎቻቸውን አስተያየታቸውን መስጠት ይችላሉ። ከስነ ምግባር ብልሽት ጋር በተያያዘ ወይም ደግሞ ብልሹ ስራ በሚሰራበት ወቅት ደግሞ ethics.et ስላለ በዛ በመጠቀም ጥቆማቸውንም የትም ሳይሄዱ ማድረግ ይችላሉ ማለት ነው። በስተመጨረሻም ደንበኞቻችን እንግዲህ አገልግሎታችንን ዘመናዊ በማድረግ ሂደት ላይ ስላለን የዘመናዊ ክፍያ ስርዓቶችንም እየተከተልን ስላለን በእነሱም በመጠቀም ክፍያቸውን በቤታቸው ሆነው በተለያየ መልኩ ዲጂታል አማራጮችን በመክፈል መሰብሰብ መክፈል ይቻላል ማለት ነው። ስለዚህ በዛ መልኩ በመጠቀም የተቋማችንን አገልግሎት ከአገልግሎት መስጫ ማዕከሎቻችን በተጨማሪ በዛ ማግኘት ይችላሉ። በስተመጨረሻም እንግዲህ አሁን ተቋማችን የተለያዩ ስርቆቶችን ለመከላከል የሚያደርጋቸው የአሰራር ስርዓት ለውጦች አሉ። ስለዚህ በአሁኑ ሰዓት የሚደርሱ ጉዳቶችን ለመከላከል ሲባል የተለያዩ ፔናልቲዎች ወይም ቅጣቶች እየመጡ ስለሆነ ቆጣሪዎችን ያላግባብ ባለመነካካት እንዲሁም ደግሞ ከብልሹ አሰራር ከሆኑ ሰዎች ጋር ባለመተባበር ተቋሙን የሚያወጣቸውን ኦፊሻል መረጃዎች ብቻ በመጠቀም አገልግሎት ማግኘት እንዳለባቸው ለመንግስት ማስተላለፍ ይፈልጋሉ። ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት